መላኩ እንግዲህ በመጀመሪያ እስቲ ስለ ስራችሁ ሁኔታ እንጀምርና እንግዲህ ባለፈው ጊዜ ከተደረጉት እንቅስቃሴዎች በኋላ ከተደረጉት ውይይቶች ክኔሴትም ጭምር በአሁኑ ወቅት ያለው ተጨባጭ ሁኔታ ምን ይመስላል? እንግዲህ አሁን ከወር በላይ ነው ቆይተን ያለ ይህ ጉዳይ ከክኔሴትም ሆነ ከሰራተኞችም ሆነ ያው በመሰባሰብ ባደረግነው ሰላማዊ ሰልፍ በመብት ገፈጣም ሆነ በጭቆና እንዲሁ ቤት ሆሊም ደረክ ቤት ሆሊም አላገቡም በሚለው ብዙ ጊዜ ተዋግተናል። በዚህ ጉዳይ ላይ አሁን እንግዲህ በጉጉት ስንጠብቃቸው የነበሩ ጥሩ ዜና ሰምተናል፣ አይቻለሁ። ምክንያቱም ከ37 ሰራተኛ ያላነሰ ከኛ አብራክም ከበደዊ ህብረተሰብም ከነጮችም ተቀላቅሎ ሰሞኑን ካርቲስ ያሮክ የሚባለው ቤት ሆሊም ደረክ በመዲና ገብተዋል። ይሄ ትልቅ ስለዚህ ቋሚ ሰራተኛ ሆነዋል ማለትም በቃብላን አይደለም የሚሰሩት ማለት ነው። አዎ ቃብላን የነበሩት ወደ ቋሚ ሰራተኛ ገብተዋል። ይህ ትልቅ አስደሳች ነው። 37 አዎ 37 ከስንት ሰራተኞች ማለት ነው? ከስንት ሰራተኞች ማለት ነው? ከ400 ሰራተኞች ከሁለት ቃብላን ማለት ነው። ቤት ሆሊም ሶረቃ ውስጥ ቀስ በቀስ እየተስተካከለ ነው የምትለኝ? እሺ አዎ ቀስ በቀስ እየተስተካከለ ነው። እንዲሁም ትገባላችሁ ተብሎ የተነገራቸውም አሉ። ካርቲስ አልቀየሩም። ያው እንግዲህ በአጠቃላይ ሁኔታ መላኩ ስንት ይሆናሉ ትገባላችሁ ተብሎ የተነገራቸውና የገቡት እስካሁን ድረስ እንቅስቃሴ ከጀመራችሁ በኋላ? እነሱ የሚሉት ምንድነው? በክኔሴትም ሄደን እንደ መረጃነት ሄደን ካደረግን በኋላ እህታችን ጸጋ ፈንታሁን ባቀረበችው ሁኔታ ላይ ምንድነው የሰማነው? ከዚህም ሆነ ከምን ኃይሎች እስከ አመት ድረስ ቀስ በቀስ ነባሮች መጀመሪያ እስከ 15 አመት ሲሰሩ የነበሩት ከዚያ ይጀምርና ቀስ በቀስ ቤት ሆሊሙ ይረከባል የሚባል ነገር ነው የተነገረበት ስብሰባ እና አሁን አቤት ቀጥል እና ከዚያን ጀምሮ እኛ አሁን በጉጉት ይገባሉ የሚባሉ ሰዎች እነማን ናቸው የሚለውን በመከታተል አዲስ ሰው እንዳይገባ ወይም ደግሞ በውጭ ሌላ ሰው መጥቶ እንዳይገባ ክትትል ስናደርግ ነበር። አሁን እግዚአብሔር ይመስገን የነበሩ ሰዎች ገብተዋል። በየማህላካው ያሉ ሰራተኞች አብዛኛው ሴቶች ናቸው። እህቶቻችን እናቶቻችን ገብተዋል። ሌሎችም ደግሞ አሁን ወንድሞቻችን እጩ ናቸው። ሌሎችም አሉ። እንደዚህ እየተንቀሳቀስናል። እንዲሁም ምን እያሉ ኢንፎርሜሽን ይነግሩናል። ይሄ ሰላማዊ ሰልፍ ማቋረጥ የለባችሁም። አሁን ጎበዝ ናችሁ፣ ጥሩ ደረጃ ላይ ናችሁ ያላችሁ። ሰላማዊ ሰልፍ ባታደርጉ ባትታገሉ ኑሮ አንድ ሰው ሊገባ አይችልም ነበር ብለው ይህንን አንዳንድ የኛ ሰዎችም ድሮ የገቡትም አሉ። ነጮችም እንደዚህ ኢንፎርሜሽን ይነግሩናል። እና እንቅስቃሴውና ትግሉ መቀጠል አለበት ነው የምትለኝ? አዎ ትግሉ መቀጠል አለበት። አለበለዚያ ግን አግብተናል ብለው ደግሞ አመት ሊያቆያችሁ ይችላል። ትክክል አባባል። ይህንንስ በማስመልከት ከክኔሴት አባል ጋር ዶክተር ጸጋስ ጋር ትነጋገራላችሁ ወይም ከረዳቶቹ ጋር? እነሱም እየተከታተሉት ነው ባለው ሁኔታ ላይ ያው መረጃውን እንዴት ነው እያሉ ይነግሩናል። እንደገና እኔም ደግሞ እነሱ ስራ ስለሚበዛባቸው የሰራተኞች ድርጅት ማህበር ሊቀመንበር ይስታድሮት የኛ የሰራተኞች ጠበቃ አለች፣ ወራህዲን አለች። በወቅቱ አፍጋናውን ባደረግንበት ሰዓት መጣ። እኔ ጠበቃችሁ ነኝ፣ ይህ ደብዳቤ ያለ የውል ስምምነት ችግር ካለ እኔ ጋር ተነጋገሩ ብላ 2 ደብዳቤ ሰጠችኝ። ከዚያም በኋላ እሷን ዞር ብዬ አላየኋትም። ምክንያቱም የቃብላኑ ሰራተኛ ድርጅት የስታድሮቱ ከኛ ገንዘብ ይፈልጋል፣ ሁልጊዜ በቃብላ እንድንሰራ ይፈልጋል። አሁን ግን እሷን ደውዬ በማስመጣት 1 አይል 2-3 ቀን መጣ ከሶሮቃ። ለምንድን ነው መብታችን ማታስከብሩ? እናንተ ምንድን ናችሁ? ከኛ ገንዘብ ትወስዳላችሁ፣ ለምን የኛን መብት አታስከብሩም? አንደኛ ቤት ሆሊም እጩ ሆነው ተመዝገው የመጡትን ሰው የኛ ሰው እንዳይገባ ሌሎች እንዲገቡ ይደረጋል። ይሄን ነገር ማታውቁ ሆናችሁ ነው ብዬ ስላት አሁን ቀጥታ ፈትሻለሁ፣ በዚህ ጉዳይ ላይ መደራደር የለም ብላ እንዲሁም ከዋናይቱም ናይል ሂዳ ይሄን ጉዳይ ያስቆመች ሰው ናት። ከዚያም ባሻገር እነሱ በአመት 2 ጊዜ 3 ጊዜ ቲውል ይሄዳሉ። የኛ ሰው ግን በ3 አመት በ4 አመትም አይሄድም። በየበምጠይቅበት ሰዓት እንዲያውም ወዲያውኑ ተነጋግራ የስታድሩት ድርጅት ጋር ተነጋግረው 6 ሀገሮችን በእስራኤል ሀገር ውስጥ በአንተ ቅቡጥ አስተላልፈህ የሚሄዱበትን ከአቤሜሌክ እስከ ኢየሩሳሌም እስከ ሀይፋ ድረስ ያሉትን መዝግበህ ስጠን፣ ቀጥታ ይህም ነገር ይስተካከልላችኋል ብላለች። ደንብ ነው፣ መስተካከል አለበት። ሌላው ሰራተኛው የሚያገኘውን ሁሉ እናንተ ማግኘት አለባችሁ። በቃ ማንኛውም ሰራተኛ ማግኘት የሚቻለውን ማግኘት አለባችሁ። ይሄ ትልቅ ጉዳይ ነው። ሌላው ደግሞ ጋሽ ፋሲል ምን አለ መሰለህ፣ የኛ ህብረተሰብ ትንሽ ሞኝነት ያበዛል።
ለምን ብትለኝ በስራ ቦታ ላይ ያለ ሰው ማንም አድማጮችም ተመልካቾችም ይህን ጉዳይ ማወቅ አለባቸው። አንድ ሰራተኛ ከስራ አሰሪ ጋር ከተስማማ ከውል ስምምነት ከተስማማ በኋላ ስራው ባይጠናቀቅለት 3 ነገሮች አሉ። እነዚያ 3 ነገሮች አንደኛ ስራውን ጥሩ አድርጎ እንዲሰራ ማስረዳት ያስፈልጋል። ከዛም በኋላ ጥሩ አድርጎ ካልሰራ ምን ይባላል? ሹማ የሚባል ነገር አለ። በሁለተኛ ደረጃ አሁንም እንደዚሁ ጠንቀቅ አድርጎ ካልሰራ ወይም ደግሞ የስራው ሂደቱን ካላወቀበት ሁለተኛ ሹማ የሚባል፣ በሶስተኛ እስከ 15 ቀን ይሰጠዋል። በዚህ እስከ 15 ቀን ስራ ፈልግ፣ እስከ 15 ቀን ግን እዚህ ትሰራለህ፣ ከዛም የክታብ ሸሁረር ይሰጣል ተብሎ ማስጠንቀቂያ ይሰጠዋል እንጂ የኛ ሰው ሁልጊዜ እንደምመለከተው እንደማየው ዝም ካርቲሱን ቀምተው ሂድ ቤትህን እያሉ ነበር ሲያባሩ ወዲያው። ወዲያው እንደዚህ የለም፣ እንደዚህ አይነት ነገር የለም። ስሟን ባልጠቅስልህ አንዲት የኛ አብራክ የመጣች ከቅሊጣው ነርስ ናት የነበረች ከኢትዮጵያ እና ከቤቷ አሁን ደወለችልኝ። አሁን ትሰማ ይሆናል። ደወለችልኝ፣ መላኩ እንደዚህ ሁኜ ነው እና እያለቀሰች ደወለች። ምን ሆነሽ ነው ስላት ካርቲን ቀምጣ ሂድ ቤትሽን አለች። እንደዚህ በፍጹም ሊሆን አይችልም። እንኳን መንግስታዊ ድርጅት ከሆነው ቦታና ህዝባዊና መንግስት ከመንግስት ብዙ እርዳታ ከሚቀበሉና በግል ድርጅቶችም ክልክል ነው ይሄ ነገር። የሰራተኛ መብት መጠበቅ አለበት። ክልክል ነው። የኛ ሰው አብዛኛውን ጊዜ ህግና ደንቡን አያውቅም። ዝም ብሎ በቃ ዝምታ ያበዛል። ሄዶ ቤታቸውን ሲሏቸው ይቀማሉ፣ ይሄዳሉ ቤታቸውን። ከዚያ ሀሳብና ለእሶ ምናምን ነገር ይሄ ነገር ህዝቡ ማወቅ አለበት፣ ጠንቅቆ ማወቅ አለበት፣ ጠንካራ መሆን አለበት ከዲሞክራሲ ሀገር። ከዛም በኋላ ስትደውልልኝ እንግዲህ እኔ ሄብር አይደለም እኔን የሚያሰራይ ድርጅት አይደለም፣ ከዛኛው ድርጅት ነው እንግዲህ ሶረቃ ውስጥ ቢሆንም እዛኛው 2 ድርጅት ነው ያለ። ኦኬ። ከዛም በኋላ ቀጥታን ቢሮ ትመጫለሽ አልኋት። መጣች። እኔም ቀድሜ ሄጄ ተገኘው። ይችን ልጅ ታውቋታላችሁ ስላቸው አይ ከማታ ምሰራው ናት ከሌላ ናት ብለው ያችን ሴትዮ ነገሩኝ። ከዚያ ያ ሴትዮ እንድትመጣ ወደ ምን ኃይሏ እንድትመጣ ባስደርጋት መላኩ ካለ አልመጣም አለች። አሁን ከዛም በኋላ ልጅቱን ከኮምፒውተር ላይ ብሎክ አድርገዋታል። ይገርማል ስሟን። ከዛ እቺ ልጅ ምንድነው በቃ መናገር አቃታት። እንግሊዘኛና አማርኛ ነው የምትችል። አይገባቸውም አስረዳቸው ስፈልግ ግን ስራውን አጥናቂ እየሰራሁ ነው አለች። ከዛም በኋላ አሁን ህግና ደንቡን ታውቂያለሽ ስላት ማስኪራዋም ሆነ ምን አይሏ አውቃለሁ። እንዴት ነው አስረዳኛለች። ቅድም እንዳልኩ 3 ነገሮችን ነገርኳትኝ። ትክክል ነው አለችና ብሎክ ያደረገችውን መልሳ ስሟን እስከ አያቷ ድረስ አስገብታ ካርቲሷን ወዲያውኑ ነው ያሰጠኋትኝ። አርጋ የስራ መደቧን ተቀብላ ስራዋን እየሰራች ነው ያለች አሁን ሁሉ። እና እንደነዚህ አይነት ነገሮችን ጠንቅቀን ማወቅ ያስፈልጋል ነው ጋሽ ፋሲል። በጣም ጥሩ ነው፣ በጣም ጥሩ። እስቲ እንግዲህ አንድ የተወሰኑ ደቂቃዎች ይቀሩናል። በኢትዮጵያ የቀሩትን ወገኖቻችንን አሊያውን በማስመልከት ደግሞ የምሰጠው አስተያየት አለ ብለኸኛል። ባለፈው ጊዜም ሰፋ ያለ እንቅስቃሴ እያደረክ ነው። በበቂ ሁኔታ እንቅስቃሴዎችን አሁን አናይም። ሀሳብ ምንድን ነው? ይህን ጉዳይ ምናለ ባለፈው ኢየሩሳሌም ሰላማዊ ሰልፍ ባደረግንበት ጊዜ ብዙ ሴሬቶች አሉ፣ ብዙ እንትኖች አሉ። ለክንሴት አባሏ ለዶክተር ጸጋም ልኬላታለሁ። እሷም ጉዳዩን አቀርባ እየተመለከተችው ነው ያለች። ጋዜጠኞች እነ ጋቢም አሉ። ይህን ነገር በእውነት 37 ዓመት በነበረው ጭነት ላይ ለየት ያለ በአሁኑ ሰዓት አውሬና አውሬ ማይባላላበት ሰዓት ሰውና ሰው እየተበላላ ነው ጋሽ ፋሲል። እና በዚህ ምክንያት አሁን ሁሉ ተቆርቋሪ የላቸውም። ህዝቡም በቃ ነተንፈሻ አጥቷል። ለማን ይንገር? ስለዚህ አንድ በመሆን ሰላማዊ ሰልፍ እየወጣን የበላይ ያሉት ወገን አብራኮችን ጸጋን የመሰለ ነጋቢ ጋዜጠኛ ጋቢን የመሰለ ሌሎችም የክንሴት አባሎች የመሰለ ይህን ጉዳይ ትኩረት ብናደርግበት ሰላማዊ ሰልፋችን ቢቀጥል። ይሄ እኮ የጋዜጠኞች ስራ አይደለም፣ የክንሴት አባላት ስራ ነው። ዶክተር ጸጋም ሌሎቹም ከኛ አብራክ የወጡ የክንሴት አባላት አሉ። ይህንንም መከታተል አለባቸው። አዎ ሌሎች ክንሴት አባሎችም አሉ። ይህንን እያዩ እየሰሙ መታገል አለባቸው። አሁን እነሱ የሚሉት ምንድን ነው? 1226 ፍቃድ አላቸው። እነሱ ቅድሚያ እንዲመጡ ነው። ከዚያም በኋላ ደግሞ ለእነዚያ ፍቃድ ደግሞ ያስፈልጋል፣ በሂደት ነው ምናምን እያሉ ነው የሚሉት። ያለ ጥሩ ይዘዋል እነሱም እና ባለፈው በተለይ እነዚህ 1200 ለማስመጣት ባለፈው ጊዜም እስቲ ነገም ደግሞ ጸጋ እናነጋግራታለን ከፍተኛ ጥረት እየተደረገ ነው ብለዋል። በዚህ ብቻ መብቃት የለበትም፣ ከፍተኛ እንቅስቃሴ መደረግ አለበት። አዎ ህዝቡም ድጋፍ ማድረግ አለበት። በተለይ የኔ ወገን የለኝም ማለት አያስፈልግም። ወገናችን ነው። ኢትዮጵያ የቀረ ወገናችን በሙሉ በስቃይ ባረንቋ እንዳለ ሁሉም ሰው ያውቃል። ሁሉም ሰው እየሄደ ያያል። ህዝቡን መተኛት አያስፈልግም። ከህዝብ ከመንግስት ጋር ከወገኖቻችን
ከክንሴት አባሎች ጋር ድጋፍ ከጋዜጠኞች ጋር ድጋፍ ማድረግ እንቅስቃሴ ማድረግ ያስፈልጋል። መተኛት ያስፈልጋል። ጋዜጠኞች ካልክ በተለይ ከፍተኛ አስተዋጽኦ የሚያደርገው ይህ ጣቢያ ታውቃለህ፣ ከመጀመሪያ ጊዜ ጀምሮ ብዙ ዓመታት ያህል የኢትዮጵያ የቀሩትን ወገኖቻችን እንዲመጡ ከፍተኛ ጥረት ሲያደርግ የነበረ ጣቢያ ነው። በጣቢያችን አማካኝነት መደረግ ያለብንን ነገር ሌሎችን ጋዜጠኞች የምትላቸውን ሳይመለከት ከፍተኛ ጥረት እንደምናደርግ በዚህ አጋጣሚ ቃል እገባልሃለሁ። ጋዜጠኛ ተባለ እንጂ ሁሉም ጋዜጠኛ ደግሞ አይደለም። ስለዚህ እና በተግባር ለማዋል እንጥራለን። ይህን በማስመልከት የምታስተላልፈው መልእክት ካለ ለህብረተሰቡ? ለህብረተሰቡ ማስተላልፈው አሁን ቅድም እንዳልኩ አንደኛ በተለይ አሁን የስነ ልቦና ችግር የሚደርስባቸው ወገኖቻችን አሉ። ስራ ቦታ ገብተው ያለምንም የላክልን በነገራችን ላይ ላቋርጥህ እና መላኩ በእውነት ቆንጆ ቪዲዮ ልከልናል። አሁንም እያሳየን ነው። በኋላ አንተ አሁን መንገድ ላይ እንደሆን ካውቃለሁ በስልክ ነው የምታነጋግረን። ዩቲዩብ ገብተህ መከታተል ትችላለህ። እሺ ቀጥል። እሺ እና ምን አለ መሰላችሁ መጀመሪያ ኢትዮጵያ ያሉ ወገኖች በሙሉ ስራ ቦታ ላይ የምንገባ ሰዎች አንደኛ መብታችን ለማስከበር አንድ መሆን አለብን። በሲቀጥልም ደግሞ ሰራተኛው ካላጠፋ ቀጥታ ሄድ ተብሎ ሄድ ብሎ መባል አይቻልም። ሽሟ እንደምልህ ከአንድ 3 ጊዜ ሽሟ የሚባል ነገር አለ። ያን ተጠቅሞ ነው ስራ መፈለጊያ የሚደረገው። ሌላው ደግሞ አንድ መሆን ያስፈልጋል። እውነቴን ነው። እኔ ጋሽ ፋሲል ልንገርህ የትንሽ ሽኩቻ ነገሮች አሉ። ይሄ ልኛን ይጎዳል እንጂ አይጠቅምም። አንድ ጠንካራ ህብረተሰብ በአፍሪካ የመጡ ይሁዲዎች ተብለን ነው እነሱ ነጮች ይሄኛ ሁልጊዜ በምንለው እኮ ይሄ ነው። አዎ ነጮች ራሳቸውን ነጭ ስለሆኑ በዚያም መጣ ካፍካሽ መጣ ድሮዚ መጣ ሩሲያ መጣ ይጠቀማሉ። ግን እኛ በጤባችን ብቻ ራሳችን አንድ ማድረግ አለብን። አንድ ከሆነ ድርብ ያብር አንበሳ ያስር ነው ወንድሜ። ተመልሼ ሰሞኑን ደግሞ አነጋግርሃለሁ መላኩ። በጣም አመሰግናለሁ። ሰላም በልልኝ ለህዝቡ ሁሉ። ሰላም በልልኝ። በጣም አመሰግናለሁ። መልካም ቀን።